እኮ ሰሞኑን ሩታ እንዲህ ኧረ ሩታ ሰሞኑን ምንድን ነው እያልኩኝ በጣም ተጠራጥሬያት ነበር። ይቺ ልጅ አብርሽን ፕራንክ እያደረገችው ነው እንጂ በዚች 2 ቀን እንዲህ ልትመለስ አትችልም እያልኩ ነበረ፣ እውነት ስነግራችሁ ማለት ነው። እና ለካ ሩታ አብርሽን እየተበቀለችው ነበር በዚህ 3 ቀን ማለት ነው። እንዴ ዛሬ አብርሽ ተናዶ ያቅም ምዬን ነው የምላችሁ። ወይኔ 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 እናንተ በጣም ነው የፈተነችው። ፈተና በስማ አብርሽ ፈተና ነው የተፈተንከው ይህን ሰሞን። በጣም ነው የሚገርመው። ሩታ እኮ አንቺ እኮ ትገርሚያለሽ ሩታ። ይይ እንዲህ ዛሬ እውነት አብርሽ ደንግጦ ያቅም ወገኖቼ፣ በእውነት ስነግራችሁ በጣም ነው የደነገጠው። ሄርሚላማ ደስ አላት። እንዴ ግን ሩታ ግን ባለሽን አሳልፈሽ መስጠት ያለብሽ አይመስለኝም። እንዴኔ ማለት ነው። ለዚሽ ደስታ ብለሽ ሰላም፣ እንዴት ናችሁ? ደህና ናችሁ? አይና ለምነኝ አሁንም በድጋሚ ብቅ ብዬላችኋለሁ። ሰላም ነው ወይ? እንግዲህ አሁን ደግሞ በአብርሽና በሩታ መጥቻለሁ። ሩታ እንግዲህ ሰሞኑን እያረገች የነበረውን አይታችኋል። በጣም ፍቅር በፍቅር ሆነው እንዲሁም በጣም ደስ ብሎኝ እኔ ራሱ እንዲህ በቀላል መታረቃቸው ምናምን ብዬ በጣም ውስጤ ተደስቶ ነበረ። ለካ ሩታ እየቀለደች ነው። እኔ ሩታ በዛ መሀል እንደማትመለስ በጣም ተገርሜ ነበር እና ነገር ግን አብርሽን እየፈተነችው ነው። ለካ እውነት ይገርማል በጣም አብርሽ ጉድ ሆኗል ልበል መሰለኝ። እውነት በጣም ተፈትነሃል፣ ፈተናውን ወርቀሃል። የፈተነችበት ምክንያት ምንድን ነው? እንግዲህ በቃ ሌላም ሴት እንደዚህ ቢለው ተመልሶ ይታረቃል በሚል ፈተና ፈትነዋለች። በጣም ተናዷል። እንግዲህ አብርሽ ዛሬ አይዶን ነው እውነት ሩታ በጣም ለእኔ ራሱ በጣም ላይ የተገረምኩት፣ ግን ፈርቼ ነበር ሲጀመር በፊት ራሱ። ወይኔ ይች ልጅ የልጅ ግን ፍራንክ እያደረገችው እንዳይሆን አብርሽ አሁን ከሄርሚላ ጋር በቃ አሁን ደግሞ ነገ ደግሞ ሄርሚላ ደግሞ ነገ ለምነኝ ትለዋለች። ደግሞ አያችሁ አይደለም? ስለዚህ ይህንን ነው የምለው እውነት ለመናገር ማለት አይዶን ነው ሩታ እውነት ዛሬ ምን ልበለሽ፣ ኮሜንታተሮች እንዳለ ደንግጠዋል። ማርያምን በጣም ነው የደነገጡት። ወሽመጤ ተቆመጠ ወሽመጤ ተበጠሰ ብሏል ልጁ። ወሽመጥ ነው የተበጠሰው ዛሬ ኮሜንታተሮች ራሱ እና በጣም ነው የሚገርመው በእውነት በጣም 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 ይገርማል። ሩታ እውነት እኔ ራሱ አልጠበኩሽም ነበረ። የአብርሽን ብቻ ሳይሆን የሁሉንም ወሽመጥ ነው የበጠሽው ዛሬ። ሁሉም ደስታቸውን እየገለጹ ሳይጨርሱ አንቺ ዛሬ አገርሽተሽ መጣሽ። እንግዲህ አብርሽ እንግዲህ ያረከው ነገር ነው ቻለው። አሁንም እየፈተነች ከሆነ አሁንም ደግሞ በልህ ደግሞ ሂደህ ደግሞ እንደዚህ የምትሆን ከሆነ እያየች ሊሆን ስለሚችል ስለዚህ አብርሽ መቆጠብ አለብህ ባይነኝ። ዴዴ አሁንም እየፈተነች ከሆነ ደግሞ አስቸጋሪ ስለሆነ መቆጠብ አለብህ ማለት ነው። ይሄንን ነው የምለው። እንግዲህ ሌላ ምን እላለሁ እንዴ? ለ2 ሳምንት ታረቅን ብላችሁ ምናምን አሳይታችሁ ለ2 ቀን ዛሬ እንደዚህ ሲፈጠር ታዲያ እኛ ምን እናስብ? ምን እንበል? እኔ ምንም የምለው የለኝ አሁን እውነት ለመናገር ምን ልበል? እናንተስ ምን ትላላችሁ? ምንስ መባል አለ? እኔ አላውቅም በእውነት። እናንተ እስኪ የተሰማችሁን ሀሳብ ስጡበት። በእውነቱ ምንድን ነው የሚባለው አሁን ይሄ ነገር? እንደዛ 2 ቀን ሙሉ ልጅሽን ይዘሽ መተሽ ምናምን እያሳየሽ ምናምን እንደዚህ አድርገሽው ምናምን አሁን መሄድሽ ተገቢ አይደለም ሩታዬ። በእውነት የተዋለደ ሰው አንድ ላይ ሲሆን ነው የሚያምርበት ብዬ ነው የማስበው። ለታደለ ሰውና ብታስቢበት አሪፍ ነው። ለቢው ብላችሁ ከሆነ አሁንም ተጃጃሉ፣ አይመለከተንም። ለቪው ለተመልካች ምናምን ለዚህ ነገር ብላችሁ ከሆነ ተጃጃሉ፣ እኛ ምን አገባን። ነገር ግን ለተመልካች ክብር ቢኖራችሁ አሪፍ ነው። የእናንተን ደስታ ብዙ የሚፈልግ ሰው አለ። ታረቅን ብላችሁ ስትመጡ ብዙ ሰው ተደስቷል ምናምን ደስ ብሏቸዋል። አሁን ደግሞ እንደዚህ ሆን ብላችሁ ስትመጡ ከብዳል ትንሽ ሩታ ማለት ነው። አሁን አንቺ ነሽ እየተተቸሽ ያለሽው፣ ምክንያቱም ጥፋቱ ያንቺ ስለሆነ ነው አሁን እየተቹሽ ያሉት። እንዴት ታታልየዋለሽ? እንዴት ትዋሸዋለሽ? እንዴት ታረጊዋለሽ? ምናምን እና አብርሽም ደግሞ ትንሽ ጥፋት እያረክ ነበር። ትናንትና ራሱ ሄርሜላ ስትሄድ አይንህ አብሮ ሲዋክክ ነበር። እንደዛ መሆን የለብህም ነበር። ልብህን ለአንድ ሰው ጠቅልለህ ማስቀመጥ አለብህ ብዬ አስባለሁ።
በዛም ለእሷ ቦታ እንዳለህም እያየችብህ ይሆናል ብዬ ነው እንደዚህ የሆነችው። እያየችብህ ነው። ገባ አይደለ? ያ ከሆነ ደግሞ አስቸጋሪ ነው። ለአንተ ያላት እምነት ይቀንሳል እና ብታስብበት ጥሩ ነው ብዬ ነው የማስበው። ይህን ለማለት ነው ውዶችዬ። እናንተስ ዛሬ ባያችሁት ምን ትላላችሁ? ትክክል አይደለም ሁለቱም የሰሩት። እኔ እኮ ሂዳ አቅፍ ስታረገው ምናምን ምናምን እሱ ራሱ ፈርቶ ነበር በነገራችን ላይ። ኧረ ይሄ ነገርሽ አልተመቸኝም፣ ምን አስበሽ ነው እንደዚህ ሆነሽ አታቂም፣ ምን እየሆንሽ ነው ምናምን እያላት ነበረ ማለት ነው እሱ ራሱ። ይገርማል በጣም የሩታ ሙድ ይገርማል በጣም የሚገርም ነው። አንተ ደግሞ ወንድም ተብዬው ከመሀሉ ጣ ስትባል አልሰማ ብልሃል። አሁንም ደግሞ ይኸው ከእሷ ጋር ሆኖ ኝኝ እያለ ነው እንግዲህ አላቅም። ለማንኛውም ሁሉንም ነገር አብረን እናየዋለን። አብርሽ ዛሬ ገፍትሯት ነው የሄደ እውነት ለመናገር ማለት ነው። ወይኔ እንግዲህ ፈጣሪ ሆነ አብርሽ፣ በቃ ምንም ማድረግ አይቻልም። ይርዳ ፈጣሪ። ይሄን ነው የምለው ውዶች። ሌላ ምን ልበል ታዲያ? በጣም ተገርሜያለሁ። በስመ አብ ይከብዳል ትንሽ። እውነት ከሆነ ይከብዳል። ሩታ እያረግሽው ነው ማርያምን፣ እውነቴን ነው።